ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮውን ተከታተሉት። አዝናኝና አስተማሪ የሆነ ድራማዎችን ታወጡበታላችሁ። እንዲሁም ሌሎችን አንዳንድ መረጃዎች እናቀርብበታለን። እስከ ቪዲዮ ፍጻሜ አብራችሁን ትቆዩ ዘንድ ሆዱ እናሳስባለን። ላይክ አትርሱ። ዛሬ እንግዲህ ታሪኩ የሚጀምረው ከጆሮ ነው። ጆሮ እንግዲህ በተለምዶ ያው ሌባ ነው፣ ጎዳና ተዳዳሪ እንደነበረ ከቀደም ብለን ከዚህ በፊት ባለው ክፍል 5 ላይ አይተነዋል። ጆሮ በጣም የተጎዳና እናትና አባቱን በግልጽ የማያውቅ ሲሆን እናቱን ትንሽ ትንሽ እንደሚያስታውሳት አባቱን ግን ከተወለደ ጀምሮ የማያውቀው ሲሆን አባት ሲያገኝ ፋዘርን በጣም ነበር ወዷቸው የቀረባቸው። ፋዘርን ልክ እንደ አባቱ ፍቅር እየሰጡት ነበረ። በአጋጣሚ እንግዲህ ጆሮ ከሌብነቱ ማቆም አልቻለም። ምክንያቱም የኖረበት ያደገበት ገና በለጋ እድሜው ሌብነትን ተሰማርቶ ሲኖር የነበረ ሰው ስለሆነ አሁን በአንዴ ሌብነትን መተው የከበደው ልጅ ሲሆን ግን የፋዘርን አባትነት አምኖ ተቀብሎ እንዲሁም ደግሞ ፋዘር እንደማይለዩት አምኖ ተቀብሎ ውስጡ የነበረ ስለነበር አሁን ላይ ፋዘር ሲሰርቅ ሲያዩት በጣም ተናዷል። እርሳቸውም ለምንድን ነው ሌብነትን እንደዚህ ስራ አድርገህ የምትቀጥለው ብለው ቢቆጡትም ሊሰማቸው አልቻለም። ምክንያቱም ልምድ በቀላሉ የሚተው ነገር አይደለም። ሱስ በሉት። ሌብነት እንግዲህ ከሱስ ምንም አይተናነስም። እሳቸውም የሰረቀውን ስልክ ለባለቤቷ ሲመልስላት ባለቤቷ ከፍ ዝርቅ አርጋ እንደሰደባቸው በባለፈው ክፍል አይተናል። አሁን ላይ ጆሮ በጣም ተጸጽቷል። ከፋዘር ጋር መለያየት እንደማይፈልግ ግልጽ ነው። ፋዘርን ልክ እንደ አባቱ ነው የሚያያቸው። የሀናንም እንዲሁ ይወዳታል ልክ እንደ እህቱ። አሁን ላይ ብቸኛ ሆኗል። ተስፋ ቆርጧል። ብዙ ጊዜ ተስፋ የለኝም ነበር፣ አሁን ላይ ግን ፋዘር ተስፋ ሰጥተውኝ ነበር። አሁን ግን ፋዘር ሲርቁኝ ተስፋ ሁላ ሙጥጥ ያለ መሰለኝ እያለ በጣም እንዳዘነ ግልጽ ነው። አሁን ግን እንደ አጋጣሚ ዛፍ ስር ቁጭ ብሎ በነበረበት ሰዓት ደላላው ተሬ በዛ ሲያልፍ ያየዋል። እንዴ ጆሮ ዛሬ ደግሞ እዚህ ምን ትሰራለህ በማለት ሲጠይቀው እሱም ነገረው። ፋዘርን አስቀየምኳቸው፣ በቃ እንደዚህ ሳደርግ አዙኝ፣ እንዴት እንደዚህ ታደርጋለህ እርሳቸው ፊት? አንተ ግን መቼ ነው እንደዚህ ከዚህ ከስህተት የምትማረው? በማለት ተቆጣው። ተሬም እየተቆጣኝ ነው እንዴ? ዛሬ ነው እንዴ እኔን የምታቀኝ? በማለት ተስፋ በቆረጠ አንደበት እሱም ገለመጠው። እሱም በቃ ና እኔ ቁርስ ልጋብዝህና ከፋዘር ጋር አስማማችኋለሁ ብሎ ተስፋ ሰጥቶት ነበረ። ጆሮም ተስፋ አድርጎ ነበር ከእርሳቸው ጋር ያስታረቀው። በጣም ጓጉቷል። ግን ፋዘር እንደጠበቅናቸው አይደሉም። ድጋሜ ከተሬ ጋር ሲሄዱ ፋዘር ከፍ ዝቅ አድርጎ ልክ ሴትዮዋ እሳቸውን ሰድባ እንዳባረራቻቸው ተሬንና ጆሮን ምንም ሳያመናቱ ሁለቱንም ግልምጥምጣቸውን አወጥተው ከቤታቸው እንዲለቁላቸው ተናግረው አባረሯቸው። በነገራችን ላይ ፋዘር በጣም ተናደው ነበረ። ምክንያቱም ትልቅ ሰው ናቸው፣ የቤተ ክርስቲያን ሰው ናቸው። እንዴት ሌብነትን አምነው መቀበል ይችላሉ? እርሳቸው ጋርም ትክክል ናቸው። ጆሮም ግን ትክክል ነው ማለት ይቻላል። ምክንያቱም ጆሮ ቤተሰብ አያውቅም፣ የኖረው ጎዳና ላይ ነው። እሱም በራሱ መንገድ ትክክል ነው። ሁላችንም በየራሳችን መንገድ ትክክል ነን። ይሁን እንጂ ፋዘር ወደ ኋላም ወደፊትም ብለው እሱን ማቅረብ አለባቸው። ከጎኑ ሆኖ ከስህተቱ እንዲያስተምሩት ማድረግ ግዴታቸውም ነው። ምክንያቱም እሳቸውም ወደውታል። ከዛም እሱ ተሬ ከዚህ በኋላ ፋዘርን አስቀየምክ ማለት ኤልያስ ምንም አይነት ሳንቲም ወይም ገንዘብ ሊልክልክ አይችልም። ኤልያስ እኮ ሀናንና ፋዘር እንድታስደስታቸው ነው እሱ ከደሴ ገንዘብ የሚልክልክ አለው። ኤልያስ ማለት የሀና የጓደኛ ሲሆን ሀናን ለመንከባከብና ሀና ፍቅሩን እንድትቀበለው የሚያደርገው ነገር የማይቆፍረው ድንጋይ የለም። እሱም እኔ ከዚህ በኋላ ከማንም ምንም አይነት ሳንቲም አልፈልግም፣ ብቻ ፋዘር ይቅርታ ቢያደርጉልኝ ጥሩ ነበረ እያለ ነበረ። ተሬም አይ እንደዚህ በዚህ ፍጥነት እንዴት ነው ልትቀየር የቻልከው ብሎ ትንሽ ከተወዛገበው በኋላ አይ በቃ እኔ አባቴን አላውቀውም፣ የአባትነት ፍቅር የሰጡኝን ፋዘርን እንኳን አይደለም ተከፍሎኝ በነፃ ባገለግል ከዚህ በኋላ ምንም ቅር አይለኝም። ግን እሳቸው ይቅርታዬን 2 ጊዜ ረገጡት። ከዚህ በኋላ ግን አላጠፋም ነበረ ቢታረቁኝ ብሎ እሱም ለተሬ ደጋግሞ እየነገረው ነበር። ተሬም ጆሮ በጣም እንዳዘነ ተረድቷልና በቃ ይዞ ወንድሜ ከዚህ በኋላ ምንም አይፈጠርም እኔ ያለው ብሎ አጽናንቶት ነበር። ግን ሌላ ጣጣ ደግሞ አለ ከጓዳ ሀና የምትሰራበት የቤት ሰራተኛ ሆና የምትሰራበት ወይዘሮ ሜላት ቤት ልጃቸው እንደሆነች በእርግጥ በግልጽ አያውቁም። ተሬን እንዳገኙት የልጅነቷን ፎቶ አሳይተው ይችን ልጅ ናት እንደ አጋጣሚ ጽዮን ማርያም ልሳለም ሂጄ ቤተ ክርስቲያን እንዳገኟት ግልጽ ነው። በባለፈው ክፍል ላይ አይተናል።
ብለው እንዳወሩለት ድንገት ሀና ስትመጣ ከእጁ ላይ ፎቶውን ቀምተው ወደ ነበረበት አስቀመጡት። ሀና ጠፍታ እንደሆነ እንዲሁም ፋዘር አባቷ እንዳልሆኑ የምታውቅ አይመስለንም ታሪኩ ላይ። ምክንያቱም ወደ መጨረሻ ላይ የምናየው ይሆናል። አሁን ላይ ወይዘሮ ሜላት የሀና እናት እንደሆኑ ግልጽ ነው። ምክንያቱም ያ ፎቶና አባባ የያዙት ፎቶ ተመሳሳይ ነው። ወይዘሮ ሜላትም ሁልጊዜ ያን እያየች የምታለቅሰው ፎቶ አንድ አይነት እንደሆነ ነው። ሀና ቤተ ክርስቲያን ውስጥ እንደተገኘች ግልጽ ነው። ከእናቷ ጋር ቤተ ክርስቲያን ለመሳለም ነበረ በታሪኩ ላይ ያየ ነው ካለፈው ሳምንት ቪዲዮ ላይ። አሁን ላይ እንግዲህ ተሬ ያንን ፎቶ አይቶታል። ምናልባት አጋጣሚ ወይዘሮ ሜላት ቤት ሂዶ ያን ፎቶ ድጋሜ ካየው ምናልባት ሀና የወይዘሮ ሜላት ልጅ እንደሆነች ሊያሳውቃቸው ይችላል። ወይዘሮ ሜላት ስለ 16 ዓመት ልጃቸውን ስትፈልግ ከርማለች፣ ግን ልታገኘት አልቻለችም። በእርግጥ አሁን ላይ በዙሪያዋ ናት። እሷም ትላለች ልቤ ይነግረኛል ልጄ በዙሪያ ነው ያለችው፣ ግን ምን ሆና የሆነ እንዴት ፈልጋኝ አልመጣችም? ምን ውስጥ ይሆን ያለችው? ልጄ በጣም ነው ናፈቅሽኝ፣ እባክሽ ፈልገሽኝ እኔ ላገኝሽ አልቻልኩም እያሉ ብዙ ጊዜ ይጸልያሉ። እሷም ግን እንዳሉትም ልባቸው እንደነገራቸው ወይዘሮ ሜላት ከአካባቢው ናት ልጃቸው። የእሷ ቤት የቤት ሰራተኛ ሆና እየሰራች ነው። ወይዘሮ ሀና እንግዲህ ምርጥና ጥሩ ወጣት ናት። ልበቀና፣ ሰው አክባሪ እንዲሁም ወጣት ተስፋ ያላት አባቷን ለማሳከም ደፋ ቀና የምትል እንግዲህ በሕክምና ሙያ ተመርቃ ሰርተፍኬት አላት። ግን የቤት ሰራተኛ ሆና የምትሰራው ያለ አሁን ላይ በተማረችበት የጤና ሙያ ላይ ስራ ልታገኝ አትችልም። ምክንያቱም አዲስ አበባ በጣም ኑሮ ከባድ እንደሆነ ተሬ ደጋግሞ ነግሯታል። ግን ተስፋ ሳትቆርጥ አይ እችላለሁኝ፣ የቤት ሰራተኛ ሆኜ ማገልገል እችላለሁ፣ ሰርቼም ደግሞ አባቴን ማሳከም እችላለሁ ብላ ነበር። ግን እንደጠበቀችው አይደለም። የቤት ሰራተኛ ብዙ ውጣ ውረድ አለው። የወይዘሮ ሜላት ልጅ ሰላማዊት በጣም አስቸጋሪና ተሳዳቢ፣ ተነጫናጭ እንዲሁም በትንሽ ትልቁ ልትመታት የምትደርስ ስትሆን የወይዘሮ ሜላት ወንድ ልጇ ደግሞ እንዲሁም ምላሴ በጣም ተንከባካቢና በጣም ለሀና አዛኝ ነው። እሱም ወንድሟ እንደሆነ ስታቅ ወደ መጨረሻ ላይ ምን ያህል ደስተኛ እንደምትሆን ግልጽ ነው። እናም እንግዲህ ወደ ጆሮና ፋዘር ስንመጣ ፋዘር በጣም ተጸጽተዋል። እንዴት እኔ እግዚአብሔር የሰጠኝን ይቅርታ ለልጄ ማቅር ማለት አቃተኝ፣ በጣም ተጎድቷል ልጄ ብለው እሱን ሊፈልጉ በሄዱበት ሰዓት ድንገት ብቻውን ተግዞ ቁጭ እንዳለ አገኙት። እሱም ዘወር ሲል ድንገት ፋዘር ቁጭ ብለዋል። በጣም ደነገጠ። ከደንግጦ ምን ነው ምን ሆነህ ነው? መንጣት አልነበረብኝም እንዴ ሲሉት አረ ስላልጠበቅኩ ነው ፋዘር። እንዴት መጡ ማለት እንደዛ መናጭቀውኝ ነበር ያባረሩኝ፣ አሁን ላይ እንዴት መጥተው ከጎኔ ሊቀመጡ ቻሉ ብሎ እሱም በጣም ተወዛገበ። እርሳቸውም ሀይ አንዴ የተናገርከው ንግግር በጣም ውስጤን ነክቶኛል አለ። እንዴ እኔም ደግሞ አላነብ ፊልም ላይ እንዴት ነው ውስጥ የሚነካ ነገር የምናገረው ብሎ ቀለደባቸው። ራስህንማ እንደዚህ ከሰው በታች ዝቅ አድርገህ መመልከት የለብህም ብለው እሳቸውም መለሱለት። እንዴት አይ እኔ እንደዛ ነኝ ሁልጊዜ አላቅም፣ እኔ እንጃ እኔ አላቅም በማለት እንጂ ለሰዎች የምመልሰው እንደዚህ ውስጥ ገብቶ እኔ ውስጥ ገብቶ እርሳቸውን አንጀት የሚነካ ነገር ተናግሬ አውቃለሁ ብዬ አላስብም ነበር ብሎ ሲመልስላቸው እርሳቸውም ልጄ አባት በልጁ አይጨክንም፣ ምናልባት ልጅ በአባቱ ሊጨክን ይችላል። እንዴት አስችሎኝ ልቀመጥ? በጣም ነው ውስጤ የተነካው። ልጄ ባክህን ይቅር በለኝ ብለው እንደገና ይቅር እንዳላቸው እንዳሉት እሱም ይቅርታውን እኔ ነኝ እንጂ ያስቀየምኩት እርስዎ ምን አድርገው ያስቀይሙኛል ብለው ይቅር ተባባሉ። ግን ሌላ ጣጣ መጣ ደግሞ። ወይ ሀና አባቷን ያው ሰርቆን ከዚህ በፊት ለወይዘሮ ሜላት ስልኩን ሲመልስ አለቃዋ እንደሆነች አልገባትም ነበረ። ግን ምላሴን ስጠይቀው የሆነ ልጅ ሰርቆ ከፋዘር ጋር ቁጭ ብሎ ነበር። ትልቅ ሰው ናቸው፣ አብረው ቁጭ ባሉበት ነው እሱ ሰርቆ ነው የእናቴን እሳቸው ሊሰድባት የቻለው በማለት እውነታውን ተናግራለች። ግን አባቷና ጆሮ አብረው ቁርስ ሊበሉ እንደሄዱ አባቷ ነግሯት ስለነበረ እሷም እኔ አባት ነው ይህች ሴትዮ የሰደበችው በማለት